ዘይት ነው። እስኪ ደብረ ዘይት በሉ። ደብረ ዘይት እንደምታስታውሱት በዚህ ሳምንት ደግሞ የጌታችን የመድኃኒታችን ኢየሱስ ክርስቶስ ዳግም መምጣት ለፍርድ እግዚአብሔር አምላክ ወደዚች ምድር እንደሚወርድ በጎች ጻድቃንን በቀኙ ፍየል የተባሉ ኃጣንን በግራው ለማቆሙ ምሳሌ ነው። ይሄንንስ በፈውስ መነጽር ስንመለከተው እንዴት አድርገን ልንማርበት እንችላለን ካላችሁ ሰው ፈውስን ሊያገኝ የሚችለው ከደብረ ዘይት ሊማረው የሚችለው ትልቅ ቁም ነገር ደግሞ ቢኖር ምን መሰላችሁ? ሰው በደብረ ዘይት ዕለት ላይ እንደምታውቁት ከእግዚአብሔር ፊት ቆሞ የሚጠየቀው ጥያቄ አለ አይደለ? የማቴዎስ ወንጌል ምዕራፍ 25 ከቁጥር 33 ጀምሮ ስናነብ ጻድቃንም ሆኑ ኃጥአን ከእግዚአብሔር ፊት ቆሞ ይጠየቃሉ። ተርቤ አብልታችሁኛል ወይ? ተጠምቻ ጠጥታችሁኛል ወይ? ታርዣ አልብሳችሁኛል ወይ? እንግዳ ሆኜ ተቀብላችሁኛል ወይ? እስረኛ ሆኜ ጠይቃችሁኛል ወይ? እያለ ይነግራቸዋል። እና ጻድቃንም ኃጥአንም ይሄ ጥያቄ ከቀረበላቸው በኋላ ጻድቃን እንዲህ ብለው ይመልሳሉ። ልብ አድርጋችሁ ስሙ። ጌታ ሆይ መቼ አግኝተንህ ተርበህ አበላንህ፣ ተጠምተህ አጠጣንህ፣ ታርዘህ አለበስንህ፣ እንግዳ ሆነህ ጎበኘንህ፣ እስረኛስ ሆነህ ጠየቅንህ ሲሉት እንዲህ ይላል፣ እውነት እውነት እላችኋለሁ ከነዚህ ከታናናሾች መካከል ለአንዱ ያረጋችሁት ለኔ እንዳረጋችሁት ነው አለ። እየሰማችሁ ነው? ሰው ለመፈወስ የሚፈልግና ጤናውን ሊያገኝ የሚፈልግ ሰው ካለ እርሱ ባይታመም የታመመውን ሰው ግን ማስታመም መገደድ አለበት። እውነቴን እኮ ነው የምላችሁ። እኛ ጤናችን እንዳለን ሁሉ የጤና የሌላቸውን ሰዎች መጎብኘት ማየት ብቻ ሳይሆን ማስታመምም ጭምር በነገራችን ላይ እንዳንታመም ሊያደርገንና ሊጠብቀን እንደሚችል ታውቃላችሁ። ትልቁ ክርስቲያኖች ሊፈሩት የሚገባው ህመም የስጋውን ህመም አይደለም። ትልቁ ክርስቲያኖች ሊፈሩት የሚገባው ህመም የነፍስ ህመም ነው። ነፍስ ከምትታመምበት ህመም፣ ነፍስ ታማም ደግሞ ከጠናባት በሽታ ልታመልጥ የምችልበት ብቸኛው መንገድ የጽድቅ ስራ ነው። አለመታመም የምንፈልግ ከሆነ ክርስቲያኖች ጽድቅ መስራት አለብን። ጤነኛ ሆነን መኖር የምንፈልግ ከሆነ ጽድቅ መስራት አለብን። እንደው እውነቴን እኮ ነው የምላችሁ። ለሌላው ርህራሄ ኖሮን መስጠት ባንችል እንደው ለራሳችን እንኳን አስበን ጽድቅ መስራት ይክበደን። ለሰው እኮ የምትመጸውቱት ለራሳችሁም እኮ ጥሪት ለማካበት ነው። ለሰው እኮ የታረዘ የምታለብሱት ለራሳችሁ እኮ በሰማይ ሰማያዊ የሆነ የሰው እጅ ያልፈተለውን ብርሃናዊ የሆነ መጎናጸፊያ ለመጎናጸፍ እኮ ነው። እንደው ለሰው ባታዝኑ እንዴት ለራሳችን ማዘን ይከብደናል? ሰው ከእግዚአብሔር ፈውስ የሚያገኘው ለሌላ ለታመመ ሰው ማዘን ሲችል ነው። ከደብረ ዘይት የምንማረው ቁም ነገር ይህ ነው።